ልወዞዞ በእግሬ ወኬንድ ቶክ እንሆ ተጀምሯል። ዛሬ እስኪ ምሽት ላይ 4 ኪሎን በወፈር ለማስቃኘት ተገኝቻለሁ። ምሽት እንግዲህ ላይን ያዛረገ የሚባልበት ሰዓት ላይ ነው። ራስ መኮንን ድልድይን ጀርባ ለሱ ሰጥቼ ወደፊት ወደ 4 ኪሎ ግራ ቀኙን እያየን እንሄዳለን። ይሄ በቀኝ በኩል የታጠረው የምታዩት ትልቁ ፓርክ ነው። አራዳ ፓርክ የሚባለው ነው። ይሄ ፓርክ እንግዲህ ከዚህ ጀምሮ እዚህ ጋር የነበሩትና እናስታውሳቸው እንዴ ቶራኮ ትዝ ይላቸዋል። ኢን ኤንድ አውት ቻናል 5 የሚባሉ ቤቶች ነበሩ በዚህ መደዳ የነበሩትን ኢን ኤንድ አውት ቻናል 5 ቱራኮ ትንሽ ራቅ ይላል እንጂ ፋሲካ ሆቴል የኪቢያድ ቤት ዳዊት የሚባል ልጅ ቤተሰቦቹ ያስተዳድረው ነበር። እሱ ነበሩ። ከዛ ደግሞ የፈርኒቸር ቤቶች ነበሩ በቀኝ በኩል የምታስታውሷቸውን እነሱ ነበሩ። ማደያም ነበር መሰል እዚህ ጋር አንድ ማደያም የነበረ ይመስለኛል። ትዝ ይሉኛል። ማደያውን በተለይ ፋሲካን አለፍ ብሎ ያለው ማደያ ላይ ለውዝ የሚሸጥ አንድ ሰው ነበረ እና በርካቶች ወክ ለማድረግ በዚህ መንገድ ሲመጡ ታሳቢ የሚያደርጉት ይሄ ለውዝ የሚሸጠውን ሰው ነበረ። ለውዝ ከዛ ጋር ገዝተው የቆረጣጠሙ ይሄዳሉ። ይሄ እንግዲህ ወደ ላይ ይሄ ትምህርት ቤት ነው። ደረጃ ወደ ናዝሬት ስኩል መውጫ ነው ያሳየኋችሁ። እኛ ግን ወደፊት እንሄዳለን። ይሄ እዚህ አስፓልቱ እኔ የምሄድበት የእግረኛ መንገድ ላይ ላይቶች ነበሩ የተለጠፉ ኤልኢዲ የሚመስሉ ላይቶች የሚበሩ ነበሩ። አሁን አይታየኝም። እንግዲህ የኛ ሀገር ነገር አስተማምንም እንዲህ መሬቱ ላይ ይሄ ሪፍሌክሽኑ ነው። ግን መሬቱ ላይ ነጭ የሆኑ ነገሮች አሉ። እነሱ ነጮቹ ነገሮች ምሽት እንደዚህ ላይ ያዝ ሲያደርግ ራሳቸው ኤልኢዲ መብራቶቹ ያሳያሉና ስትሄዱ ከላይም ከታችም እንደዚሁ የሚበራ ሆኖ ደስ ይላል። እንግዲህ እዚህ አካባቢ የነበሩትን የማስታውሳቸው ነው። ከዛ ከፋሲካ ሆቴል አለፍ ስንልም የኪቢያድ ቤቶች ነበሩ። አንድ ትምህርት ቤትም ነበር አልፎ ወደዛ እነሱ ሁሉ ነበሩ። ይሄ የአርመኖች ቤተክርስቲያን ይመስለኛል። ከጀርባ የምታዩት ደግሞ ይሄ ቤተመንግስት ብሔራዊ ቤተመንግስት የሚባል ትምህርት ቤት ነው ስሙ ካልተቀየረ እሱ ነው። ይሄ በቀኝ በኩል የታጠረው እንግዲህ ግዙፉ አራዳ ፓርክ ነው። ከዚህ ጀምሮ እስከ ታችሪ በከንቱ ድረስ ነው። ከዚህ ጀምሮ በዛኛው በኩል ታንጎ ሙዚቃ የነበረበት ጀርባ ድረስ ነው። አርሾ ድረስ ነው። በዚህ በፊታችን ደግሞ ይሄ ፊት ለፊት የሚታየው አራዳ ክፍለ ከተማ የክፍለ ከተማው ህንፃ ነው። እሱ ስር ድረስም ይመጣል። እንግዲህ እዚህ ከተማ ውስጥ ካሉ ፓርኮች በጣም ትልቁ ይመስለኛል አራዳ ፓርክ ብሎ ተሰይሟል። የተለያዩ መግቢያዎች አሉ። ከዚህ ቀደም በቀን የተለያየ ቪዲዮ ሰርቼ እሱን አስጎብኝቻችኋለሁ። እንዴት ነው በምሽት ጉዞ ምን ይመስላል? እንደውም አሁን ጥሩ ነው። ካሜራዬ ላይቶቹ የሚንቀጠቀጡ የሚመስሏችሁ በነገራችን ላይ የካሜራው ሌንስ ችግር ነው። እኔ ካሜራው ሌንሱ ሪፍሌክት ሲያደርግ እንደዚህ አይነት ነገር ያደርጋል እንጂ እንትኖቹ መብራቶቹ እየተንቀጠቀጡ እንዳልሆነ ከዚህ ቀደም ነግሬያቸዋለሁኝ። እንደውም ደህና ስለሆነ ነው። ትንሽ ጨለም ቢል ጭራሽ ካሜራው በጣም ነው የሚያርገበግበው፣ ምስልም አይዝልኝም። እንግዲህ ይሄንን እያስረዳኋቸው እግረኛ መንገድ እንዴት አያችሁት? ፀሐይ ከገባች በኋላ ጨለምለም ሲል ብዙ ሰዎች በእግራቸው መጓዝ ልምድ አላቸው። እሺ እዚህ አካባቢ ምን ትዝ ይሏችኋል? ትምህርት ቤት ነበረ ብያችኋለሁ። ስሙ ጠፋብኝ። ብርሃን ኢትዮጵያ ነው አይደለም። እዚህ አካባቢ አንድ የመንግስት ትምህርት ቤት ነበረ። ኪቢያድ ቤቶችም ነበሩ እዚህ ጋር ተለቅ ያሉ የኪቢያድ ቤቶች አሰራራቸው ራሱ ለየት ያለ ነው። የመንግስት ቤቶች ናቸው። የኪራይ ቤቶች የሚያስተዳድራቸው ናቸው። ኪራዩም ብዙም አይደለም። ያው ግን አንድ ሰው ከተከራያቸው ሰውየው እስካለ ድረስ የግል በሉት ኪራዩ አነስተኛ ስለሆነ ኪራዩን እየከፈለ ለረጅም ጊዜ ይዘዋል አሉ። እንደዚህ አይነት ቤቶች አሁን ለድርጅት የተሰጡ ቤቶች አሉ። ግለሰቦቹ እንግዲህ ራሳቸው ማለት ነው። ይሄ ታጥሮ አላየሁትም። ይሄ በግሪል በብረት የታጠረው ቀጥታ ሳር ነበር፣ ግሪነሪው ነበር የምታገኙት። አሁን ግን እንደዚህ ሰዎች እንዳይገቡ መሰለኝ። ነገሩ ግን ጥሩ ነበር። በፊትም ሰው ወደ ሳሩ አይሄድም ነበር። አሁን ሳሩ በጣም አረንጓዴ ስለሚሆን ውሃ ስለሚጠጣ የተመቸው ሰዓት ስለሆነ ሰዎች ብዙ ጊዜ እንደዚህ አይዳፈሩም። እንደዚህ ንጹህ ሲሆን እየተለመደ መጥቷል። አሁን ስመጣ እንኳን አይታችኋል። የብስክሌት መንገዱ ላይ የሚሄድ እግረኛ ሰው የለም። የእግረኛውን መንገድ ተከትሎ ነው። መሀል ላይ ለዓይነ ስውራን የተዘጋጀች አለች። እቺ መሀል ላይ የምታዩት በሷ ኬናቸውን እያደረጉ ሸርተት እያደረጉ የሚሄዱባት ነች። አሁን እዚህ አራዳ ክፍለ ከተማ ተቀይተናል። አራዳ ክፍለ ከተማ ጎን ደግሞ ቀደም ሲል ታስታውሱ ሁለት ፖሊስ ጣቢያ ነበር። እንግዲህ ምልክት ከሚሆኑት ቦታዎች አንደኛው ከክፍለ ከተማው ከመሰራቱ በፊት
ሁለተኛ ፖሊስ ጣቢያ ነበረ። አሁን በዚህ ወደ ታች ወደ ፓርኩ የሚወስድ መንገድ አለ። እዚህ ጋር እንግዲህ መብራት አለ። ወደ ላይ ወደ ቅድስተ ማርያም የሚወስደው ቀጥታ ወደ አራዳ አደባባይ የሚወስድ አለ። እኔ የመጣሁት ከፒያሳ በሚወስደው መንገድ ነው። ምሽት 4 ኪሎ አካባቢ ምን ይመስላል የሚለው ለማሳየት ነው። ህንፃዎቹ እንግዲህ ኤልኢዲ መብራቶች አሉ ህንፃ ላይ የሚደረጉ እነሱ ስለሚኖሩ ህንፃው በሙሉ ነው የሚበራው። እንደምታዩቸው በየመሃል ላይ ወደ ላይና ወደ ታች የሚያበሩ መብራቶች አሉ። በየሰፈሩም በየአጥር ላይ በየግንባቸው ላይ ታረጋላችሁ። እሱን እነሱ መብራቶች ስለሚበሩ ህንፃው በሙሉ ላይት በላይት ነው እንደምታዩት። መንገድ ዳር ላይ ያሉ መኖሪያ ቤቶችም እንደዚሁ ማድረግ ይጠበቅባቸዋል። ይሄ የምታዩቸው ሁሉ እነኛ መብራቶች ናቸው። ይሄ ወደ ቅድስተ ማርያም የሚወስደው መንገድ ነው። ምናልባት የቆያችሁ ሰፊ ሆኗል። አሁን ያኔ ጠበብ ይል ነበረ። አሁን ላይቶቹ ቅድም እያልኳችሁ ነበረ። ላይቶች ከሀገር እንግዲህ ከወጣችሁ እነኚህ ህንፃዎች እርግጠኛ ነኝ አዲስ ነው የሚሆንባችሁ። በላይ በኩል ማርቆስ ኬክ ቤት የሚባል ነበረ መሬት ላይ ያለች ግቢ። አሁን የትኛው እንደሆነ ለይቼ ማወቅ አልችልም። ከዛ ባሻገር ሌሎቹ እንግዲህ የምታስታውሷቸው አይመስለኝም። ከኢትዮጵያ ረጅም ጊዜ የወጣችሁ በተለይ የኔን ቻናል የምትመለከቱ ያለ ነው። እንግዲህ ቀደም ሲል ሁለተኛ ፖሊስ ጣቢያ እየተባለ የሚጠራው አካባቢ ወደ 4 ኪሎ አደባባዩ የሚወስደውን መንገድ ይዘን እየተጓዝን ነው። በትክክል የት ላይ ነው ብላችሁ መለየት ከቻላችሁ በጣም ጎበዞች ናችሁ። ልወዘዘው በግሬ ወኬንድ ቶክ ዘጌት ብላችሁ ተቀላቀላችሁን ልወዘዘው በግሬ ቻናል ነው። እቺ ፊት ለፊታችን ደግሞ ወደ ባሻ ወልዴ ችሎት የምትወስድ መንገድ ነች። በቀኝ በኩል ገንጠል ብላ ወርታችን የምትሄደው ኮንዶሚኒየም ቤቶች አሉ 4 ኪሎ ወደዛ የምትወስደው ነች። እቺን አይደለም፣ እቺ መኪናዋ የምትዞርባት ሳይሆን ፊት ለፊት መኪኖች የሚሄዱባት አለች። ወደ በቀኝ በኩል ገንጠል ብላ የምትሄድ ወደ ሪበከንቱ ወደ ባሻ ወልዴ ችሎት የሚወስደው መንገድ ነች። ድሮ ከካዛንቺስ ታክሲዎች ፒያሳ ጭነው ሲመጡ በአቋራጭ ነው ካሉ በዚህ ነበር አቋርጠው የሚሄዱት፣ አደባባዩን ሳይዞሩ። እንግዲህ ምልክት እንዲሆናቸው ነው። በዚች አቋርጠው ከሄዱ ፒያሳ በአቋራጭ ይላሉ። አለበለዚያ ደግሞ በ4 ኪሎ ካሉ አደባባዩን ዞረው ነው የሚመጡት። ቦታው ሁሉ ተቀያይሯል ብዬ አስባለሁ። እንግዲህ ረጅም ጊዜ ሆናችሁ አንዳንድ ነገሮችን ማነሳሳላችሁ እንደው ለማስታወስ ያህል ይረዳል ብዬ ነው። ከኔ የተሻለም ደግሞ ትውስታ ያላችሁ ላችሁ ይልቅ ይሄን ብትለን ትዝ ይለናል የምትሉ ደግሞ አላችሁ። ብዙ ጊዜ የምታረሙኝም አላችሁ። አስታውሳለሁ በርካታ ቦታዎችን ሚስ ያደረኳቸውን የረሳኋቸውን እናንተ የምታስታውሱኝም ስላላችሁ። ይሄ እንግዲህ ወደፊት ስንሄድ በቀኝ በኩል ትልቅ ምልክት የሚሆነው ሌላም ህንፃ ተጨማሪ ሰርቷል። የፕሬስ ኢትዮጵያ ፕሬስ ድርጅት ነው። የኢትዮጵያ ፕሬስ ድርጅት ይሄ አይደለም፣ ወደፊት ስንሄድ ነው። ሌላ ተጨማሪ ህንፃ ሰርቷል የኢትዮጵያ ፕሬስ ድርጅት። ፊት ለፊቱ ደግሞ ብርሃንና ሰላም አለ። ብርሃንና ሰላምም እንግዲህ ድሮ የምታዩት ህንፃ ብቻ አይደለችም፣ ዘመናዊ ህንፃም ገንብቷል። እሱ ሁሉ ነው እንግዲህ ቦታውን ሌላ ቦታ ያስመሰለው። ወደ መብራቶቹ ስንጠጋ ሪፍሌክሽኑ ሊያስቸግራችሁ ይችላል። እንግዲህ ከይቅርታ ጋር የቻላችሁ ታግሳችሁ ተመልከቱ። ለትዝታችሁ ለትውስታችሁ እንዲሆን። ይሄ እንግዲህ እቺ ህንፃ ሳትሆን ቀጥሎ ያለው ህንፃ ይመስለኛል። ተጨማሪ ህንፃ ሰርቷል የኢትዮጵያ ፕሬስ ድርጅት። ያኛው መሀል ያለው ሳይሆን ቀጥሎ ያለው የኢትዮጵያ ፕሬስ ድርጅት ነው። በተቃራኒው ደግሞ
ብርሃንና ሰላም ማተሚያ ቤት ነው። እንግዲህ ብርሃንና ሰላም ረጅም እድሜ ያስቆጠረ ማተሚያ ቤት ነው። እንደው ምሽቱ ምን ይመስላል ለማለት ያህል ነው። በምሽቱ ብዙ ጊዜ አልቀርጽም ካሜራው ስለማያስተማመነኝ ነው። እስኪ ዛሬ ልሞክር ብዬ ነው። ታች እንግዲህ ላይቶች ይታያቸዋል። ከታች ከእግራችን ስር ቅድም እዛ ያልኳችሁ ከታች ከስር ሰው በሚረማመድበት ላይ ላይቶች አሉ። በላይ በኩል ደግሞ ብርሃንና ሰላም አለፍ ብላችሁ ሽረጋ የሚባል ሆቴል ነበር ድሮ። ሽረጋ የኢትዮጵያ ፕሬስ ድርጅት እንግዲህ አካባቢ ፓርኪንግ ስለ መኪና መንገዱን ይዘው ነው በርካታ መኪኖች የቆሙት። እንግዲህ ቀን ላይ ግን እንደዚህ መቆም የሚቻል አይመስለኝም። ምሽት ስለሆነ ሊሆን ይችላል። ቀን ላይ እንደዚህ አታዩ። ልወዛዛ በእግሬ ወኬን ቶክ እንግዲህ ዛሬ እንዲሁ ዝም ብለን እስኪ ወደ 4 ኪሎ የሚወስደው መንገድ ግራ ቀኙ ምን ይመስላል በምሽት ካሜራችንም ቼክ ለማድረግ ነው። እስኪ ጥሩ ምስል ከወጣልን የምሽት ቀረጻ እንሞክራለን። ካልሆነ ደግሞ እንደደመረበ የቀኑ ቀን እየዞርን ወደ እናንተ ማድረሳችንን እንቀጥላለን። ለዛሬ ያዘጋጀሁላችሁ ቪዲዮ እንግዲህ ይህን ይመስል ነበር። አስተያየት ስጡ እስኪ። ምስሉ ምንም አይልም ካላችሁኝ የምሽት ቀረጻ እንዳደረገ ነው። ለአይናችሁ ከበድ ካላችሁ ግን ይቀራል። ለዛሬ ያዘጋጀሁላችሁ ይህን ይመስል ነበር። ወንድማችሁ ካፌው ዘመህር ነኝ። ጤና ይስጥልኝ።